ወየብሱጡ በስጦ እነዚህ ሁለት ከሊማዎች በሱረቱል በቀራ 245 የሚገኝና በሱረቱል አዕራፍ አንቀጽ 69 ላይ የሚገኙ ቃላቶች ናቸው። ታዲያ በእነዚህ ቃላቶች ውስጥ የሚገኘው የሐርፈ ሷድን አነባበብ በዚህ ቪዲዮ የምንመለከት ይሆናል። የዚህን የሐርፈ ሷድን ትክክለኛ አነባበብ ማወቅ የምትፈልጉ እስከ መጨረሻው እንድትከታተሉት እጋብዛለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቀደም ብዬ የጠቀስኩላችሁ በሱረቱል በቀራ አንቀጽ 245 ላይ ወየብሱጡ የሚለው ከሊማ ሲሆን በሱረቱል አዕራፍ አንቀጽ 69 ላይ ደግሞ በስጦ የሚለውን ከሊማ እናገኛለን። ታዲያ በእነዚህ ቃላቶች ውስጥ የምትገኘዋን የሐርፈ ሷድን አነባበብ በሐፍስ ቂራአ ወይም እኛ በምንቀራው አይነት የቂራአት አይነት ሐርፈ ሷድን በሷድ አይደለም የምናነበው ሐርፈ ሷድን ወደ ሲን ሙሉ በሙሉ በመቀየር ነው። ስለዚህም በነዚህ ከሊማዎች የምትገኘዋን የሐርፈ ሷድን ወደ ሐርፈ ሲን ቀይረን ልናነበው እንደሚገባ ያስቀምጣሉ። በእነዚህ ቃላቶች ውስጥ የምትገኘው ሐርፈ ሷድን ወደ ሲን የሚቀየር መሆኑን የምናውቅበት ምልክት መንገድ አለ። እሱ ምንድነው? ልክ ከሐርፈ ሷድ ራክሴ ላይ የሲን ምልክትን እናገኛለን፣ ወይም የሲንን ፊደል ጽሑፍ በትንሹ ሆኖ እናገኛለን። ይህ ማለት ሐርፈ ሷድን ወደ ሲን ተቀይሮ የሚነበብ መሆኑን የሚያመላክት እንደሆነ ያስቀምጣሉ። ስለሆነም በሱረቱል በቀራ አንቀጽ 245 ላይ የምትገኘዋ ወየብሱጡ በሚለው ከሊማ የምትገኘዋ ሐርፈ ሷድ ወደ ሲን ስትቀየር በሱረቱል አዕራፍ አንቀጽ 69 ላይ የምትገኘዋ ከሊማ ደግሞ በስጦ የሚለው ከሊማ እንደዚሁ ሷድን ወደ ሲን ቀይረን እናነባለን። ይህና መሰል የተጅዊድ ህግጋቶችን ከመደበኛ የቂራአት ፕሮግራም ጋር እኛ ጋር መሳተፍ የምትፈልጉ በ0914042804 ላይ በቴሌግራም ወይም በዋትሳፕ በማናገር መመዝገብ ትችላላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።